አዎ በደንብ ነው የማገባው። 100 ጊዜ ፈጣሪ ግን ምን ቢወደኝ ነው አንተን የሰጠኝ? እኔ ሌላ ያሰብኩት የሚቀድምሽ ይሄ ደስታችን በወይም ቢታጅብ ምን ይመስልሻል? እንዴት አዳርጋሽ? ሰላም ነዎት? ደህና አደርሽ የኔ ልጅ። ደግሞ ደስተኛ ሆነሻል ልበል? እዝራ እስኪ እዚህ ጋር አረፍ በሉ። ደህና አደርክ ለማለት ነው የመጣችው እንጂ ዛሬ ሀብልናት ቁርስ የሰራችልን። ደግሞ ልዩ ቁርስ አዘጋጅታልናለች። ከስንት ጊዜ በኋላ ጣፋጭ ቁርስ ልበላ ነው። ስልታዊ ጥቃት እንፈጽምባቸው እያልኩሽ ነው። እቅዴ እሱ ነው። ሚስቴ እኮ ችግር ላይ ሆና ለእሷና ለእኔ የሚሆን ቃልም አልነበረሽ እንዴ እዝራ? አንተማ በማንም አትተካ ወንድሟ ነህ። ለመሆኑ ከየት አባሽ ነው ይህን ገንዘብ ያመጣሽው? አሁን በደንብ ገባኝ። አንቺ ለካ ይህን ሁሉ ጊዜ ከወንድሜ ገንዘብ እየሰረቅሽ አስቀምጪ ነበር አይደል? አንቺ ሞላጫ ዝችንኪ ባስ እንኳን እስቲ ያዥበት። ውይ ብየኔ ከርታት። እኔ አጸደነኝ አንቺን ልቅምቃሚ ገንዘብ የምቀበለው? አንቺ ቆሻሻ እና አባሽ ነው ያደረግሽው? ምንድን ነው ያደረግሽው? እማረገውንማ እኔ ነው የምጠቅመሽ። የሀብልና የእዝራ መጨረሻ። ያልተወደደችው ሙሽራ ሀብል ከእስር ቤት ወጣች። የምስራች! በሰርግ ያልተጣመሩ በእስር ቤት ተጣመሩ። በሰርግ ያልተጋቡ በመለያየታቸው ተፋቀሩ። አጸደ ጨጓራዋ ጨሰ። መነን ጎዳና ትወድቃለች ብላ ስታስብ ከየት የዘነበላት ባይታወቅም ገንዘብ በገንዘብ ወይም መኪና በመኪና ሆና ስታያት ከኔ በላይ ሆነሻል፣ ወንድሜን ዘርፈሽዋል፣ ለኔ የሚገባውን ከወንድሜ ጋር ሆነሽ እያስመሰልሽ ወደ ኋላ ስታሸሽና ስትደብቂ ነበረ። አሁን ለክፉ ቀንሽ ፋዝንጥ ብለሽ መኖር ጀመርሽ። ይህ ሁሉ የኔ ገንዘብ ነው በማለት እንግዲህ የሀብል እናት ጋር የምሰርቀውን ገንዘብ የእስክንድር ገንዘብ አድርጋ ወስደዋለች። መነንና አጸደ ግብ ተፈጠረ። በዚህ ሁኔታ ከየት መጣ ወዴት መጣ የሚለው ገንዘብ ስለሚያስጨንቃት አጸደ መነን መከታተሏ የማይቀር ጉዳይ ነው። የኋላ ኋላ የሀብል ትክክለኛ እናት መነን ሳትሆን አሁን የመጣችው ትጇሯ ባለሀብት እንደሆነች ስታውቅ መነንን ለማጋለጥ ሀብልን ደግሞ ከእናቷ ጋር አገናኝታ ሀብት ለመውረስ እንድታደርገው በዛውም የሀብል እናት የምትገኝበት ሲስተም ይፈጠር ይሆን ወይስ ሀብል ቀድማ ኩኩሻ የምትባለው የመነን አሳደገቻ ልጅ ሆና የራሷን ህይወት እንደቀመቻት ታውቅ ይሆን? አጸደ መነን ፋፍሽ ብላ መኖሯ አንገብግቧት እየተከታተለቻት የሀብልን ህይወት የተቀማች ልጅ እናቴ ብላ እናት ልጄ ብላ ፈልጋ ስትመጣ የውሸት ልጅ እንደሰጠቻትና በእሱ አጋጣሚ ቢሊየነሪ የሆነች እንደሆነ ትደርስበት ይሆን? ሜርሲ እልክና በቀላቸው አላዋጣቸውም። ለስለስ ብለው ነገሮችን ለመውጥመድ ነገሮችን ለመጣል እየሞከሩ ነው። አቶ እስክንድር እዝራ አይሳካላችሁም። ነክሳችሁ ካደማችሁ በኋላ አቅጣጫችሁን ቀይራችሁ መቅበሪያ ገመድ አትፈልጉን፣ ከኛ ራቁ፣ ሀሳባችሁን ቀይሩ፣ መልካም ሰው ለመሆን ለራሳችሁ እንጂ ለኛ አይደለም በማለት አቶ እስክንድር አስጠንቅቋቸዋል። እዝራና ሀብል ተጋቡ። በሰርግ ያልተጋቡት በእስር ቤት ተሞሸሩ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ሀብል እጅግ አጓጊና እጅግ ልብ አንጠልጣይ እንደሆነ ቀጥሏል። ወይዘሮ መነን በአጸደ ተንኮል ተጋልጣ ለውሸትና ለዘረፋ እዛ ቤት ብትገባም እውነቱ ሲደረስባት አቶ እስክንድር እንዳስወጣት እናውቃለን። አጸደ ግን የፈለገችው ጎዳና ላይ ወድቃ ስትበሳቆል ነበረ። ዛሬ ግን ያገኘቻት ዝንጥ ብላ በመኪና እየተንሸራሸረች ይህ ገንዘብ ከየት መጣ ወንድሜ ሳያውቅ እየደበቀችና እየሸሸገች ነበረ። ለእኔ የሚገባኝን ድርሻ እሷ አጠፋ ሳይሆን ስደብቅና ቀርቅራ ስታስቀምጥ ነበረ። የኔን ድርሻ ነው አሁን ሲቸግራት ፋፍሽ ብላ ተደብቃ የምትኖረው በማለት ነገሮችን ለመከታተል ተወስን ይሆናል። የዛን ቀን ግን እውነታው ሊወጣ ይችላል። የሀብል ወላጅ እናት መታ ልጄን ስትል የውሸት ልጅ ወስዳ ገንዘብ እየተቀበለቻት ማንነቷን እንደሸጠችባት ልታውቅ ትችላለች። እጅግ የሚገርመው ነገር ከነ አቶ እስክንድር ጋር የመታረቂያዋ ሲስተም ይህ ሊሆን ይችላል። ምክንያቱም እነ አቶ እስክንድርን ለመበቀል እነሱን
እልኳን ለመወጣት ግዴታ ተለሳልሳ መልካም ሰውና የተቀየረ ሰው መስላ ለመቅረብ እየሞከረች ነው። ግን ክፋትና ተንኮልሽን ከምንም አንጻር አንተወውም። አንቺ መልካም ሰው ሁነሽ አታውቂም። ስለዚህ ማስመሰልሽን አቁሚ በማለት እንግዲህ አቶ እስክንድር ሲቆጣት አይተናል። የኋላ ኋላ ግን የሀብል ወላጅናት መታለች። ወይዘሮ መነን በሀብል ወላጅናት ሀብት እየመነሸነችበት ነው፣ እየዘነጠችበት ነው። ወንድሜ እኔ ራስ ወዳድ ነኝ፣ ግን ራስ ወዳድ ሁኜ ቢሆን የሀብል እናት መምጣቷን አውቄ መነን እየተጠቀመችባት እንደሆነ አውቄ ዝም ማለት እችል ነበረ፣ ግን ይቅርታችሁን እፈልጋለሁ በማለት እንግዲህ በዚህ አጋጣሚ ልትታረቃቸውና እውነትም አጸደ ተቀይራለች፣ እውነትም መልካም ሰው እየሆነች ነው ብላ ልታዘናጋቸው ትችላለች። ምክንያቱም ከመርሲ ጋር ስታወራ እንደሰማ ነው ኃይለኝነታችን፣ ተንኮላችን፣ ክፋታችን የትም አላደረሰንም። እኛ መልካም ሰው ሆነን ተለሳልሰን እየቀረብን ስራችን ውስጥ ለውስጥ መስራት አለብን ብላ አዲስ እቅድ ያወጣቸው አጸደ። ይህ ጥሩ አጋጣሚ ሊሆን ይችላል። መነን ዝንጥ ብላ መኪና ውስጥ በማግኘቷ ከምን የመጣ ብር ነው፣ ከየት ነው የተነሳው፣ ከየት አግኝታው ነው የሚለው ነገርን ስትመረምር የመነን ድብቅ ወንጀሎች ልታውቅ ትችላለች። ሀብል እውነትም የመነን ልጅ እንዳልሆነች እና ሀብል ስትታሰር ልጅን ብላ ስትመጣ የራሷን ልጅ ሳይሆን ሌላ ልጅ ወስዳ እያጭበረበረቻት እንደሆነ ልትደርስበት ትችላለች። በዚሁ አጋጣሚም ይችን ሴትዮ ካወቀቻት ለሀብል ሳይሆን ውለታ የምትውልላት መነንን ልትበቀላት ትችላለች። የአንቺ ትክክለኛ ልጅ ይቻ አይደለችም፣ እየተጠቀመችብሽ ነው በማለት መነንን ከምናገርብሽ እውነታውን ገንዘብ አምጪ እያለች ልትቀበላት ትችላለች። ምክንያቱም ብድር በምድር በቀል በሰማይ በምድር ነውና አሁን ሁሉም ነገር ድብልቅልቅ እያለ ነው። ምክንያቱም አጸደ እንዳሰበችውና እንዳቀደችው እየሄደላት አይደለም። በዚህ እስክንድር አንቅሮ ተፍቷታል። በዚህ ሁሉም ነገር ክፋትና ተንኮሏ ስለታወቀባት መግቢያ ቀዳዳ አታለች። በዚህ እያስመሰለችና እየቀጠፈች ያለችውን ሜርሲን እያሳመነች አክሲዮኑ እንድትሰጣት የምታደርገው ጥረት ካልተሳካላት ባዶ እጇን እንደምትቀር ስለምታውቅ እንዴትም ብላ የመነንን የሀብት ምንጭ የብር መንስኤ አውቃ መነንን እያስፈራራች ብር ልትቀበላት ትችላለች። መነን በልጇ አማካኝነት ከዚህ ሴትዮ ብትቀበል አጸደ ደግሞ እውነቱ እንዳላጋለጥብሽ እያለች ከመነን ልትቀበል ትችላለች። እና በጣም የተወሳሰበ ነገር ነው እየሆነ ያለው። በጣም ደስ የሚለው ነገር ደግሞ እዝራና ሀብል ትክክለኛ ባልና ሚስት ሆነዋል። በቃ የእውነት ተጋቡ፣ የእውነት አብረው ሆኑ፣ የእውነት ራሷን አሳልፋ ሰጠችው፣ የእውነት ወደዳት፣ የእውነት የልቡ ንግስት አረጋት። አቶ እስክንድርን በዚህ ሁኔታ በጣም ደስ ብሎታል። እንዲሁም አያት ልታረጉኝ ነው፣ የልጅ ልጅ ታሰጡኝ ነው እያለ እንግዲህ ፈገግ ባለ ስሜት ደስታውን ሲገልጽላቸው ነበረ። አጸደ ግን ለእነሱ ሲነጋ ለእኛ እየጨለመ ነው፣ ለእነሱ ፀሐይ ሲወጣ ለእኛ አሮንቃ ውስጥ እየገባን ነው። ዓይንሽን ግለጭ፣ ስልታችንን ቀይር፣ የተጸጸተ የተጎዳ ክፋታችን የትም እንዳላደረሰን ያወቅን ሁነን ተለሳልሰን መቅረብ አለብን ብለው ቢቀርቡም እባብ የሚነድፈው አንድ ጊዜ ነው፣ እንቅፋት የሚመጣው አንድ ጊዜ ነው። ሁለት ጊዜ ከመታ እንቅፋቱ ሳይሆን አንተ ነህ ድንጋዩ የሚለው ነገር አባባል ተርቶባታል። እዝራም ወንድም ያደለህም ብላ የተናገረችውን ነገር ቀይራ በአንተ የሚቀየር የለም፣ በአንተ የሚተካ የለም ትላለች ሜርሲ። በእርግጥ ሜርሲ አምና አጸደን ወንድም ያደለም ብላ መደብደም አልፈለገችም። ግን የማያውቀውን ሚስጥር አጸደ ለሜርሲ ነግራታለች። ይህ ሁኔታ ደግሞ እንቅልፍ አሳጥቷታል። አምና መቀበልም ከብዷታል። ወንድምነቱን መክዳትም ፈርታለች። አቶ እስክንድር ማስጠንቅቋታል። ግራ በተጋባው ህይወት እየኖሩ ነው። ደስ የሚለው ግን እዝራና ሀብል ተጣምረዋል። የውሸት የተጋቡት በእውነት ተፋቅረዋል። የውሸት የተራረቁት በእውነት ተቀራርበዋል። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ